መረገን ማለት ነው። ዛሬ ቡዜ ጋር ያየሁት ቪዲዮ አስገርሞኛል። በእርግጥ ያው ቡዜ የሄደችበት መንገድ ያሁኑ ለወንድሟ ደስታ በመፈለግ ለወንድሟን ደስታ አስጨንቋት አሳስቧት እንጂ የእውነት ለሄርሜላ ማዝና እንዳልሆነ ግልጽ ነው። ሲቀጥል ደግሞ ሩታ ምንም ብታጠፋ ቡዜ ምን ነው አንቺ የልጆች እናት ነሽ፣ ከሩታ ደግሞ በጥፍ በብዙ ነገር ትበልጫታለሽ። ትናንትና ሩታ የሆነ ነገር አጠፋች። በነገራችን ላይ ጥፋቷ ልክ ነው እያልኩ አይደለም። ሩታ የሰራችው ስራ ያ ቪዲዮ ልክ ነው እያልኩ አይደለም። ግን ቢሆንም እች ልጅ ብታጠፋ ምንም ብታጠፋ በዚህ ልክ ግን ዛሬ ላይ ወዲያውኑ ተገልብጠሽ ሄርሜላን ጠርተሽ ከወንድምሽ ጋር እንድትሆን ያደረግሽው ነገር የእውነት በጣም ነው የገረመኝ። በዚህ አጋጣሚ ግን ቅመሞችዬ ማለት ነው ብዙ ጊዜ የቤዛን ድራማ ስለማይ ቤዛ እያልኩ ስጠራት ምን ነው ምትክዬ የአብርሽ እህት እኮ ቡዜ ነው ስሟ ቤዛ አይደለም። እናንተ ቪዲዮ አታዳምጡም እንዴ? ኧረ አንዳንዴ ማረም የሚባል ነገር አለ እንዴ? አርሙኝ እንጂ ስሳሳት አርሙኝ፣ እኔ እቀበላለሁ እንዴ ቡዜን ቤዛ እያልኩ ማለት። ለማንኛውም ማለት ነው በነገራችን ላይ ቡዜ ዛሬ ሰራችሁ ስራ ልክ አይደለም። ሄርሜላን በደንብ ነው የተረዳቻት። እውነት ለመናገር እውነቱን ልንገራችሁ፣ ባለፈ ሩታ ሆድ ውስጥ እንዲቀር ያደረገችው ቡዜ አልቅሳ ነው። ሩታን አያችሁ የአፍ ለምታ አይታሽም ይባላል እና አልቅሳ ነው እሷም ስትመጣ ወደ አብርሽ ጋር አልቅሳን የመጣችው ያለቻት ነገር ነገም ደግሞ ያው ሄርሜላን አንቺም እኮ አልቅሰሽ ነው የመጣሽው እንደምትላት ነው። ከምሬን ነው መላችሁና በዚህ አጋጣሚ ዛሬ የቡዜ ቪዲዮ አይቼ የእውነት በጣም ነው የገረመችኝ። ማለት በዚህ ልክ አብርሽንና ሄርሜላ አንድ ላይ እንዲሆኑ ይቅርታው እንድትቀበልና እንዲመቻቹ ያደረገችውን ነገር ከዛ ደግሞ ያው እሷ እንደምታፈቅረው እንደምትወደው አብርሽ ጋር ግን ያው እርግጠኛ እንዳልሆነች ፍቅሩ እንደሌለ ምናልባት ደግሞ ቀስ በቀስ አብርሽ እንደሚወዳት ወይንም እንደሚያፈቅራት ሄርሜላን ጊዜ ጠብቆ የሚገለጥ ነገር እንደሆነ ነበረ ለሄርሜላ የነገረቻትና ወንድሟንም እንዳትጎዳው ወንድሜንም አንቺም እንዳትጎጂው እሱም እንዳይጎዳሽ ማንም እንዲጎዳ አልፈልግም እያለች ነበረና እሱን እስቲ ቀስ በቀስ እናያለን። ያው እንዳልሹም ሩታ አልቀሳን የመጣችው እንዳልሹም አሁንም ድጋሜ እንደዚህ አይነት ነገር ውስጥ ገብተሽ ቡዜ ማለት ነው እሷም አልቀሳ ነበር የመጣችው። ዛሬ ወንድሜን ጎርታው ሄደች እንደምትይ ነው ምን ጠብቃለን። እሱን አብረን የምናይ ይሆናል ማለት ነውና እሷ አሁን ላይ ምን አለች? አሁን ላይ የምፈልገው አለች የወንድሜን ደስታ ብቻ ነው። እስከ ዛሬ ተጭኘዋለሁ፣ እስከ ዛሬ ብዙ ነገር ሳደርገው ቆይቻለሁ። ስለዛ ሩታ ይህ ነገር ባይፈጠር ጥሩ ነበረ፣ ይቅርታ አድርጊልኝ። ማንም ምንም ቢል ማንንም አልሰማም ከዚህ በኋላ። ምክንያቱም ማስቀደም ያለብኝ የወንድሜንና የወንድሜን ደስታ ብቻ ነው። ይሁን ወንድምሽ ነው፣ ግን አንቺም እኮ ወልደሻል ቤዛ። ቢያንስ ደግሞ ከሁሉም አንቺ እንዳልሹም ሁላችሁም ለእኔ ታናሾቼ ናችሁ ብለሻል። ግን አንቺ ደግሞ ከሩታ በጣም በብዙ ነገር ትበልጫታለሽ። እቺ ልጅ አጠፋች። በሩታ እኮ ልጅ ናት ከአንቺ ወንድም ይሄን ያህል በልጣ ነገር አይደለም። ግን ተሳሳተች፣ በጊዜው ማይደረግ ጥፋት አጠፋች። የራሷ የምታደርገው መስሏት አጠፋች። በእርግጥ እኔ እውነት ለመናገር ቤተሰቦቼ አሁንም ብሩክን ፋይሉን አንጣልኝ ስትለው እኔም ጥያቄው ነው ብኝ ነበር። ሩት አሁንም ድጋሜ በዛ ፋይል የተነሳ አብርሽን የኔውን ልትለው ነው ምንድን ነው እያልኩ ነበረ። ሳላወራችሁ ቀረው ቡዜ ስላነሳች ነው ዛሬ። ለእኔም ጥያቄው ነው ብኝ ነበረ እውነት ለመናገር ቪዲዮ ላይ እናገራለሁ እያልኩ ረሳለሁ። ሩታ ያንን ቪዲዮ አምጥቶላ ቢሆን አሁንም አብርሽን በግድ ልትወስደው ነው ወይ? ሩታ አሁንም እልህ ውስጥና በቀል ውስጥ ነው እንዲ ያለችው እያልኩ ለእኔም እውነት ለመናገር ይሄ ነገር ጥያቄ ፈጥሮብኝ ነበር ዛሬ ቡዜ ስትናገረው ስለሰማው ማለት ነው። ግን ደግሞ ሩታም ያ ብሩክ የሚባለው እንደማመጣላት ውስጧ በደንብ ያውቃል። እሱን እንተውና ማለት ነው ዛሬ ቡዜ ሄደችበት መንገድና ሄርሜላን ለማስረዳትና አብርሽን ይቅርታው እንድትቀበልና አብረው እንዲቀጥሉ በጓደኝነት ከዛ እሱ ጋር ያለው ፍቅርና እሱ ጋር ያለው መውደድ። በነገራችን ላይ ቡዜ ጠንቅቃ ታውቃለች። የምሬ ነው የምላችሁ አብርሽ ሄርሜላን እንደማፈቅራት እንደማይወዳት በብዙ ነገር ፈትና አይተዋለች። ከምሬ ነው የምላችሁ። አሁን ምን አለች መሰላችሁ? እሱ ጋር ያለው ፍቅርና እሱ ጋር ያለው መውደድ አንቺ ታፈቅረዋለሽ፣ አንቺ ተወጇዋለሽ። እሱ ጋር ያለው መውደድና እሱ ጋር ያለው ማፍቀር ግን ምናልባት ቀስ በቀስ የሚገለጥ ይሆናል አለች እንጂ ወንድሜም እኮ ያፈቅርሻል ይወድሻል አላለቻትም። ይሄ ማለት አሁንም የአብርሽ ደስታ እንዲመለስ ነው እንጂ ለዚችኛዋም እኮ አስብ አይደለም ቤዛ። ከምር ቤተሰቦቼ ለሄርሜላም አስብ አይደለም። ሄርሜላም ነግራታለች። በነገራችን ላይ አሁን አንቺም የወንድምሽን ደስታ ፈልገሽ ነው ወይም ደግሞ ሩታ እንደዚህ አይነት ነገር ስላደረገች አስበሽ የወንድምሽን ደስታ በመፈለግ ይሆናል እንጂ እኔ አለቻት። ዋና ጥያቄ ጠየቀቻት። እኔን አሁን ወደ እናንተ ቤተሰብ እንድቀላቀል
ፍቃደኛ ነሽ የሚል ነበር። ለዚህ ግን መልስ አልሰጠቻትም። በነገራችን ላይ ታችሁ ከሆነ ማለት ነው ቡዜ ማለት ነው። በነገራችን ላይ ሄርሜላ በዚህ አጋጣሚ ምኞትሽ ደስ ይላል። እውነት ለመናገር አሁንም ቡዜ ላንቺ አስባ ባይሆን አይደለም ለቡዜ አሁንም ለሄርሜላ ደስታ ሳይሆን ለወንድሟ ደስታ ነው። ሲቀጥል ደግሞ ከቡዜ የማይጠበቅ ነገር ነው። የእውነት ሩታ ያንን ጥፋት አጠፋሽ ብላ ዛሬ ምንም ቢሆን ቤተሰቦቼ ምን አለች? ወልደዋል። እሷም የራሷን ህይወት ትኑር፣ እሱም የራሱን ህይወት ይኑር። ከዚህ በኋላ ልጃቸው ልጃችን ነው፣ ደማችን ነው፣ ስጋችን ነው። እንቀበለዋለን፣ እንወደዋለን። ከዚህ በኋላ ግን ሩታም የራሷን ህይወት አብርሽም ከዚህ በኋላ ሁሉ ነገር ያለቀ ነው። እሱም የራሱን ህይወት ወንድሜም እንዲኖር ነው የምፈልገው። ሩታ በጣም አዝናለሁ። ለዚህ ሁሉ ያደረግሽኝ አንቺ ነሽ። ይሄ ነገር ባይፈጠር ቡዜ ምን ነው አንቺ ትንሽ ከሩታ ትንሽ ብቻ አይደለም በጣም ትበልጫታለሽ ከሩታ። ግን ቁጭ ብለሽ ነገሮችን ማብሰልሰል፣ ነገሮችን ድጋሚ ተስፋ ሳቆርጭ ለማስተካከል መሞከር እንጂ ሩታ ትናንትና ይሄንን አደረገች፣ እንደገና የቤተሰብን ክብር የሚነካ ቪዲዮ ቀርጻ ያዘች። የወንድሜን ደስታ ነው የምፈልገው። እንደገና ደግሞ እኔንም ከኔ አጠገብ አይደለሽም አይነት ነገር አሳየችን ብለሽ በዚህ ልክ ፈጥነሽ ባንዴ እንዴ! ሰው እንዴት ነው እንደዚህ የሚቀያየረው? ባንዴ ሩቲ ከምትያት ልጅ ተቀይረሽ ዛሬ ሄርሜላን ጠርተሽ አብርሽን እንድትቀበለው ይቅርታ እንድታረግለት አብረው እንዲቀጥሉ ያስማማሽበት መንገድ የእውነት አንገት ያስደፋል። እመኝኝ ቡዜ ነገ አንገትሽን ትደፊበታለሽ። ሩታ አብርሽን አሁን ያረገችው ነገር እንዱ መጨረሻቸው ይሄ ባይሆን ደስ ይል ነበር። ግን እመኝኝ ከሩታ በላይ ሄርሜላ ትጎደዋለች። ከዛ ተመልሰሽ መተሽ አብርሽን ምን ትያለሽ? ሩታ ስታለቅስ ነው የመጣችው ብለሻል። እችኛዋንም ነገ ተመልሰሽ እንደ ሩታ እችኛዋም እያለቀሰች ነው የመጣችው ትያለሽ። በነገራችን ላይ ሩታን በጣም ያመማት ነገር ይሄ ነበረ። እግዚአብሔርን ነው ምላችሁ። እኔ ነግሬያችኋለሁ አይደል? በጊዜው እኔ ራሱ ስሰማ ከቡዜ አንደበት በጣም ነበር የደነገጥኩት ከምር። እሷም እያለቀሰች ሩታም ስትመጣ እኮ እያለቀሰች ነው የመጣችው። እችኛዋም አለች። አይገርምም? ከእሷ ይሄ ማይጠበቅ ነበርና ሩታች ነገር በጣም አማት ነበረ ቪዲዮን አይታና። በነገራችን ላይ እነዚህን አቤልን፣ ቡዜን፣ ሄርሜላን፣ እነ ብሩክ እነዚህ ከታች ያሉ የእነሱን ተላላኪዎች በሙሉ እንደዚህ የሚያሽከረክሯቸው አብርሽና ሩታ ናቸው። ሚሞሪው በእነሱ እጅ ነው። እነ ሩታ የሚሰጧቸውን አይዲያ ነው የሚሰሩት። በነገራችን ላይ አብርሽ ብትሉ ሩታ ብትሉ የሚሰጧቸውን አብርሽና ሩታ የሚሰጧቸውን አይዲያ ቡዜን ጨምሮ የዩቱብ ሽቅ አይደለ እነሱ የሚሰጧቸውን አይዲያ ነው። እነሱ ደግሞ አብርሽና ሩታዬ ደግሞ በሪሞት ያሽከረክሯቸዋል። ከምሬ ነው ምላችሁ ቤተሰቦቼ። እና ግን ሆነም ቀረም ግን ከቡዜ እንደ ትልቅ የማይጠበቅ ስራን የሰራችሁ ብዙዎቻችሁ ትክክል ነሽ መስሏችሁ ነው። ለሄርሜላ አዝና መሰላችሁ? ለወንድሟ አዝና ነው። ለሄርሜላ እኮ አዝና አይደለም። አሁንም እኮ ሄርሜላ የመጣሽበት መንገድ ትክክል ባይሆንም እያለቻት እኮ ነው። ወንድሟ ጋም ደግሞ ለሄርሜላ ፍቅርና ቦታ እንደሌለ በደንብ ታውቃለች። በሙሉ አንደበቷ እኮ ትናገር ነበር። እሷ አንቺ እንደምትወጁ እንደምታፈቅረው ያውቃለው። እሱ ጋር ያለውን ግን ቀስ በቀስ ጊዜ የሚፈታው በጊዜ ሂደት የሚወጣ ነገር ይሆናል ያለቻት እንጂ በሙሉ አንደበቷ እኔም እኮ ወንድም ይወድሻል ያፈቅርሻል ብላ አላለቻትም። አሁንም ማለት ነው ቡዜ የሩታ እልህና የሜሪ እልህ ሩታ እንዲያለች እስከዛሬ ከጎኗ ሆኜ አይደል ያችን መታ እንዲተናገረችኝ አይደል። ስለዛ ለወንድሜ ደስታ አስፈልገዋል። ወንድሜ ይቅርታ እንድታረግለት ወንድሜ ደስታው መመለስ አለበት በማለት የወንድሟን ደስታ አስቀድማ ነው እንጂ አሁንም ቢሆን ለሄርሜላ አዝና አይደለም። እንደው ምን አለቻት? የእናንተን ቤተሰብ መቀላቀል እፈልጋለሁ ፍቃደኛ ነኝ ስትላት መች መለሰችላት? አዎ በደስታ ሄርሜላ ከዚህ በኋላ የወንድሜ የወደፊቱን እግዚአብሔር ቢያቅም እመኛለሁ ብላታለች። አላለቻትም። አያችሁ፣ እሷም ለወንድሟ ደስታ እንጂ ዝም ብላችሁ ነው። ሄርሜላ የዋህናት፣ ሄርሜላ ንጹህ ልብ ነው ያላት። ሄርሜላ እናንተ እንደምትሉት እኮ አይደለም ቅመሞችዬ። ገና ነገሮች ይቀጥላሉ ነገሮቹ ማለት ነው። እና በዚህ አጋጣሚ በእርግጥ እውነት ለመናገር ከቤዛ ማይጠበቅ ነው። ከምሬ ነው የምላችሁ። በአንዴ ተገልብጦ እንዴት ትዳር እንዲኮን አርባናቱ ይተከል እግዚአብሔር እንዲህ በአንዴ ግልብጥብጥብጥ የሚያደርግ እንዴ! ምንም ቢሆን እኮ ከሩታ ምንም ብታጠፋ እኮ ከሩታ እሷ በጣም ተሽላ ማገኘት ያለባት ሰውና ነገሮችን ብታጠፋ ማስተካከል የምችል ሴት ነበረች። ቤዛ የማድረግ ከእሷ አይጠበቅም ጌታን። ምክንያቱም እሷም ወልዳ አይተዋለች፣ ልጆች አሏት። ከእሷ ደግሞ በስንት ነገር ትበልጣለች ሩታ። ያንን እሺ ሚዲያ ላይ ለቃው ቢሆን ደግሞ ነገሩ እንዴት ሊሆን ነበር? አስባችሁታል?
ሚዲያ ላይ ለቃው ቢሆን ሩታ የሆነ ፎቶ እንኳን የሆነች ፎቶ እንኳን ጨረፍ ያለች ለቃ ቢሆን እንዴት ሊሆኑ ነበረ? ከምሬን ነው ምላችሁና እኔ ቤዛን ቤዛ እያልኩ ተቸገርኩ። በእናታችሁ የቤዛ ድራማ እያየሁ በቃ ቤዛ ነው አፌ ላይ ና ቡዜ ለማለት ነው። ለዛ ነው አርሙኝ። ብዙ ጊዜ ቤዛ ስለ አረ ቡዜ ነው ስሟ በሉኝ እያልኳችሁ ነው። ና ከቡዜ ማይጠበቅ ነው። ለማንኛውም ሩታንም ለማስጠላት የሄዱበት መንገድ ነው፣ እውነት ለመናገር ማለት ነው። ግን ሩታን አንጠላትም። እኔ በነገራችን ላይ ደጋፊ አይደለሁም። እግዚአብሔርን አብሬሽ ሲያጠፋ አብሬሽም አጥፍቷል እላለሁ። ሩታም ስታጠፋ እወዳታለሁ፣ አከብራታለሁ። እንደ ማንኛውም ተመልካች አያታለሁ። ስራዎቿ ላይ ደግሞ ጥፋት ሲኖሩ ሩታ አጥፍታለች። መውደድና ማድነቅና መደገፍ ይለያያል። እዚህ ጋር ማለት ነው። የሩታ ደጋፊ ነኝ ብዬ አይደለም መመጣው። እዚህ ጋር ደግሞ ሩታ ስታጠፋ ስለመወዳት ብቻ ጥፋቷን ሸፋፍኛ አላልፍም አይደል? እንደዛ መሆን የለበትም። ወደ ሚዲያ ስትመጡ ልክ የሆነው ልክ ነው፣ ልክ ያልሆነው ልክ አይደለም ነው። ስለዚህ አብርሽንም ሩታንም እኔ ደጋፊ አይደለሁም። እወዳቸዋለሁ፣ አከብራቸዋለሁ፣ ከታተላቸዋለሁ። አብርሽም ሲያጠፋ ትክክለኛው መንገድ አጥፍቷል እላለሁ። ሩታም ስታጠፋ ጥፋቷን ስለምወዳት ብቻ ስለምመለከታት ብቻ ሩታ ልክ ናት አልልም። በባለፈው ቪዲዮ ድብን አድርጋ ሩታ አጥፍታለች። በእሷ መንገድ ለእሷ ልክም ቢሆን ለእኔ ግን ያ ጥፋት ነው ብያለሁ። እና ለማንኛውም የዛሬ ቪዲዮ ሁላችሁም አይታችኋል ቅመሞችዬ። ቡዜ ሄርሜላንና አብርሽን ሄርሜላ መቼም በፊት 100% ለአብርሽ ልቤ ተዘግቶ ነበር። አሁን ግን 50/50 ነው። አስብበታለሁ ነው ያለቻት። ያው ብዙ ነገርም ተናግራታለች። አሁን ላይ ሩታ እንዲህ ስላደረገች ወንድምሽን ደስታ ፈልገሽ ነው እንደዚህ ያደረግሽው ምናምን ብላ ያው እሷም የመሰላትን ሄርሜላን ተናግራለች። እቹም ሄርሜላን ለማሳመን ሞክራለች። ያኛውም አጨብጫቢውን ብዙ ጊዜ ሩታ ታጠፋለች፣ ደስታው የአብርሽ ደስታ ሄርሜላ ጋ ነው ብለንሽ ነበር፣ አልሰማም ብለሽን ነው ምናምን ብሎ ያው ብሩክ አጨብጫቢም ሲያጨበጭብ እየሰማሁት ነበር። ቤዛም እንግዲህ ሁላችሁ ላይም ስጨው ነበረ። ሁላችሁንም እኔ ልክ ያልሆነው ነገር ልክ አይደለም ለማለት ነው፣ አትቀየሙኝ፣ በጣም ይቅርታ ብላ ዛሬ እንግዲህ ሁሉም ተገለባበጡ፣ ታመሱ፣ የእውነት ተገለባበጡ። በዚህ አጋጣሚ እኮ ቢልላቸው ሁሉም ሩታን ለማስጠቆር ነው፣ ከምር ሩታን ለማስጠቆር ነው። አጥፍታለች ግን በዚህ ልክ ሁሉም ተገለባብጠው አንድ ላይ ታምሰው ሩታን ገለል አድርገው እሷን አንድ ቦታ አስቀምጠው እሷን ጥፋተኛ ናት ለማለት ነው የሄዱበት መንገድና ለማንኛውም እስቲ እንዳትጎጁ ወንድሜን እያለች እያስማማች ነበረች እህት። በእርግጥ አዎ ማንኛውም እህት የወንድሟን ደስታ ትፈልጋለች። ግን ቢሆንም የተዋለደ መሀል ላይ ደግሞ በዚህ ልክ ሄዶ ወዲያውኑ ተቀይሮ ያችን ልክ አይደለሽም የመጣሽበት መስመር የምትላትን ሴት አምጥቶ ወንድሜ ያጠገብ ሁኝ ማለት ለእኔ እንጃ። ምክንያቱም ሁሉም ነገር ጊዜ የሚፈልግ ነገር ነው። ሩት አጥፍታለች፣ ጊዜ ይፈልጋል። ግን ነገሮችን ማስተካከል በድጋሚ ተስፋ ሳይቆርጡ ያጠፋችሁን ጥፋት አጥፍተሻል ብሎ ነገሮችን ለማስተካከል ሚር ነው እንጂ ወዲያውኑ ተገልብጦ ልክ አይደለሽም አመጣጥሽ ትዳር እያፈረሽ ነው የምትላትን ሴት ወዲያው አምጥታ ደግሞ የወንድሜ ሁኚ ስትላ ስሰማ ገርሞኛል። የዘንድሮ የትዳር ነገር ገረመኝ። እግዚአብሔርን ግን ከቡዜ የማይጠበቅ ነገር ነው ከምር